አታየኝም ብዬ ነበር ታውቃለህ። ኧረ ችግር የለውም። ያው በቅደም ተከተልኩ ስለማስገባ ነው። ያ አይ ነው። አንዳንዴ ደግሞ ቁጭ ብሎ መስማ ድምፅህ ይቆራረጣል። ወንዶች ሲገቡ ሀክ የምታረጉት ጉድ አለን እኮ ወንዶች እንዳናወራ የራሱ የሆነ አለኝ ይሰማል። ድምፅህ ግን እየሄደ እየመጣ ነው። አሌክስ ወይ ይሰማል? አለኝ አሁን አለ። አሁን ይሰማል። እሺ አሌክሶ ትሰማለህ? እየሰማን አይደለም መሰለኝ። ይሰማሃል? እሰማለሁ። አዎ በደንብ ይሰማል። አይ ችግር ተፈጥሯል ማለት ነው። የእሱ አይሰማኝም ያለው እሰማለሁ። አሌክስ አሁን እየሰማንህ ነው። እሰማለሁ መሰለኝ። አዎ ትሰማለህ። ወንዶች ሲሆን እኮ ቱርክ ትንሽ እየወረድኩ ስለነበረ ነው። ኔትወርክህ ነው። እሺ ምን እንታዘዝ? አለኝ። አዎ አይ ፈጀ ነው። እሰማለሁ። አሌክስ አለው የለውም በማለት ፈጀ ነው። እስቲ ኔትወርክህን አስተካክለው። በጣም ነው የሚቆራረጠው። አስተካክለውና ድጋሚ ላክልኝ። እሺ ወይ ደግሞ አንዳንዴ ፎቅ ስርም ከሆንክ ግራውንድ ምናምን እንደዚህ ይፈጠራል። ወጣ በልና ማለት ነው እኮ በጣም እኮ አይሰማውም ያለው። እስቲ ላክልኝ ድጋሚ። ቆይ ማንን እሱን ይሳኩት ድጋሚ። ቆይ አንዴ እኔ እናት ቆይ እሱን ላስገባው። እሱን አስገባለው ብዬ ሰው ወጥቶ ሲገባ የእሱን ካለው ሲል የሆነ ሰው ገብቶ ሲወጣ እንትን ይላል፣ ይምታታል ረድፉ። ይሰማሃል? አሁን ይሰማኛል። አሌክስ ወርጄ ነበር ወደ ታች እና ኖርማል ኦፊስ ውስጥ ገባኝ። ችግር የለውም። ይሰማል። ምን እንታዘዝ? ትናንትና ነበረ ባወራው ነገር ላይ በጣም ደስ ብሎኝ እየሰማሁ ነበረ። ግን ብዙ ጊዜ ተኮን ወይ ብዙ ጊዜ ተወቃሽ መሆን ተገቢ አይደለም ብዬ አስባለሁ። ብዙ ጊዜ እህቶቼ ናቸው እየገቡ እንደዚህ አይነት ሀሳብ የሚሰጡት። ተገፋን፣ ተበደልን፣ ፍርደ ገምድል ላለመሆን ደግሞ ይጣራል። ህጉ ቢጻፍ ተግባራዊነቱ ላይ ያለው ነገር ላይ ታማኝነት እስካልሆነ ድረስ ፍርደ ገምድል ነው የሚሆነው። ፍርድ አይደለ ወደ ሰፊ ሆኖ ነገሮችን ማየት ያልቻለ ሽማግሌና ብሎ ማያልፍ አባወራና ሚስት ካለች ሜቢ የሁለቱ ችግር ይሆናል ብዬ አስባለሁ። ምክንያቱም ትዳር ስለሚመሰረት መተሳሰብ ላይ ስለሚመሰረት። ግን ዋናው ነገር ምንድነው? አንዳንድ ሰው የሚሰራው የመጀመሪያው ስህተት ይሆናል ብዬ የምገምተው በብዙ ሁኔታ ላይ ካየ ነው ሁሉም ወቃሽ ነው። አሁን ቅድም የሚገርም ፖይንት ነው ያነሳው። በጣም ደስ ነው ያለኝ። ምክንያቱም ወንድ ልጅ ሪስፔክት ይፈልጋል። በገባሽ ቁጥር የት ነህ እንዴት ነህ ኖ ሪሌሽንሺፕ ትዳር ውስጥ አይደለም እኮ ሪሌሽንሺፕ ላይ እኮ ያ ነገር ሲሆን በጣም ደስ ነው የሚለው። መከባበር ላይ የተመሰረተ ነገር ነው። ለቤትና ለሰው ልጅ መሰረቱ ነውና መሰረታችን መከባበር ላይ ፍቅር ላይ ከተወሰነ ድረስ ወጥቶ የተወራ ነገር ላይና ወጥቶ የተነገረ ነገር ላይ ሁኔታ መፍትሄ ሊኖር አይችልም። ወደ ፀሐይ ወደ መሬት ያወጣው ነገር ብዙ ጊዜ ይበላል። እቤት ባልና ሚስት አልጋ ላይ ይፈታሉ ይባላል አይደል? ጓዳ ከገቡ ይፈታሉ ይባላል። በዛ ልክ እንዴት ነው ሰው ማይታ እና ያንን ነገር ለምን አያዩትም? እኔ አሁን ሚዲያ ላይ ወጥቶ እንደዚህ የሚሉ ሰዎችን ሳይ አብሶት ነው ብዬ ነው የማስበው። እና ሁሉም የራሱ ፍላጎት አለው። አንዳንዴ አንድ እህቴ እየተናገረች ነበርና ጥሩ ነው የነገርካት፣ ደስ ብሎኛል። ግን መግባት የፈለኩት ምንድነው ሐሳብ ለመስጠት ብቻ ሳይሆን እኔስ አብዛኛው ወንድ ልጅ ወጥቶ እንደዚህ አይነት ነገር ሲናገር አይሰማም አይደል? ስንት ያለቀሳል፣ ስንት አንገቱን ደፍቶ የተቀመጣል፣ ስንት የከፋዋል፣ ስንት ከቃል በላይ ሆኖበት ስንቱ ዝምታን ይመረጣል፣ ጊዜ የሚጠብቃል። ያንን ነገርም አንዳንዴ ያለና ብዙ ጊዜ እህቶች ይወቃሽ ሲሆኑ እዚህ አሁን አንተ ጋር መተው እንደ ትሪትመንት ነው ማለት መተንፈስ የሚያዳምጣቸው ሰው ማግኘት ማለት በጣም ትልቅ ነገር ነው።
የሳይኮሎጂ ትሪትመንት ማለት ነው። አንተ ያን ነውና እኔ ደስ ነው የሚለኝ አንዳንዴ አልቅሽ ያልካት ትናንት ነው ከትናንት ወዲያ እና ማልቀስ የነጻነት ስሜት ይሰጣል፣ ይወጣላታል፣ ሰላማውን ነው የምታገኘው። ምክንያቱም ያን እፍ ነው የምትለው። በዛ ልክ ነገሮችን ስናይ ያ ግን ወቃሽ ሆነ ሳይሆን እዚህ ጋር የምትመጣው እንዲህ ተሰምቶኛል። ያ ሰውዬ ቢመጣ የሱን ሳይድ ደግሞ እኮ ብታየው ጭንቅላት ይነፍሳል። በቃ ትበሳጫለህ፣ ትጨነቃለህ። ግን የአንድ ሰው ወገን ስለሆነ እንደዚህ አድርግ ኢቭን ኮንና አይደለም እኮ የሷን ሳይድ ነው የምትነግራትና ትናንት በጣም ደስ ነበር ያለኝ። አልወጣውም እስክትወጣ ድረስ ነበርና ያንን ነገር እያየሁ ስለነበረ ብዙ ጊዜ እህቶቼ ወቃሽ ብቻ ሳይሆን የዛንም ያ የሚያሳዝን አዳም የመጀመሪያውን ፍጥረት ደግሞ ምን ሆኖ ነው ምን አድርጌው ነው ራሱን ፈትሹ ነው የሚባለውና ወንድም ያጠፋል፣ የማያጠፋ የለም። በዛ ልክ ያንን ነገሮች ማየት ይቻላል ብዬ ማሆና እኔ ታጋይ ነኝ። ላጤነት ለምለም የሚል ደስ የሚል የትግል ካምፕ ውስጥ ስላለኝ አንተ ጋር ገመጥቼ እንደዚህ አይነት ነገሮችን ስሰማ ነገ ለምጀምረው ህይወትና ለምጀምረው መንገድ ላይ ስንቅ ይሆነኛል፣ ጥሩ ነገር አተርፍበታለሁ ብዬ ነው የማስበውና ነገ ለሚኖረው ሪሌሽንሺፕ ምን አይነት ወንድ መሆን እንዳለብኝ እንዴት ትሪት ማድረግ እንዳለብኝ ያንን ታያለህ፣ በአካባቢ ታያለህ፣ በጓደኞች ታያለህ፣ እንደዚህ ሚዲያ ላይ ታያለህ፣ ትማርበታለህና ብዙ የምናተርፍበት ነገር ስለሆነ ያንተ ፕሮግራም ብዙ ጊዜ እመጣለሁ። በለስ ቀርቶኝ ገባው ዛሬ እና አሌክሱ ያው የልጅ ምርቃት ይደርሳልና አሜን ብትለኝ ደስ ይለኛል። እንደው ያሰብሽ ይሳካል፣ ያጣፍጥልህ። እና አንድ እህታችን አለች አንድ እህታችን አለች ከታች መታ ነበር፣ አይቻት ነበር። ጥሩ ድምጻዊ ነች፣ ካልዘፈንኩ እያለች ነበርና እንደው ፍቃድ ከሆነ ግጥም፣ ስነ ጽሁፍ እና መጽሐፍት አዳዲስ መጽሐፎች አሉ አሁን እየተነበበ ያለ በአንድ እህታችንና መልካም ፍቃድ ከሆነ በጣም አዲስ ገና የተጀመረ ነው። እዛ ላይ ገብተው ሰብስክራይብ ቢያረጓት ያተርፉባታል። እንደዚህ ሚዲያ ላይ ነው የምናውቃትና ምናልባት ተኝታ ሊሆን ይችላል። ስትነሳ ሰርፕራይዝ ለምን አያረጓትም? 2000 ሰው ምናምን አሉ። ሴት ነች፣ ለምን አይተባበሯትም? ይሄ አንተ መልካም ፍቃድ ከሆነ እኔ ኮሜንት ላይ ልጻፈውና አሁን ገብተው ሰብስክራይብ ቢያረጓት እንዳሰብ ሊንክ እኮ ቲክቶክ ላይ አያወጣልህም ወይም ደግሞ ይዘጋል። አሁን ሊንክ ብትለቅ አይ አሁን ወይ ጽዋን ብትነግራቸው እንደዚህ እንጂ አሁን ሊንክ እዚህ ላይ ኮሜንት ላይ ብትጽፍ ያ ጽፌላቸው ሊንኩን ሲያን ጻፍኩላቸው። ቲዲ አምሮ ይተባላል ደጋግመህ ጻፍላቸውና አርጓት። ምንም ችግር የለውም ማለት ተምጣሷም አንዳንዴ በቀን ግጥም ምናምን አንዴ እንሰማለንና መቃወን ብታሰማን ጥሩ ነው። እያዩት ከወደዱት ታለንቷን ራሳቸው ሄደው ሰብስክራይብ ያረጓታል ምናምን። እሺ ችግር በቃ እሺ። አሌክስዬ ይመጣሉ፣ ይተዋወቁዋል ብዬ አስባለሁ። ምናልባት አመሰግናለሁ ላይ ያደርግላቸዋለሁ። እሺ ምንም ችግር የለም። ቴንክ ዩ አሌክስዬ፣ አመሰግናለሁ። በቀን አሁን የሆነ አንድ ታለንት እንሰማለን፣ ግጥም እንሰማለን በቀን አንድ እንዳይበዛ ያው ዛሬ ከሰማን ነገር እና ስለዚህ ሙዚቃም ከሆነ መታ አንድ አንጎራጉራለን፣ ድምጿን ሰምተነው ሰውም ፎሎ የሚያረጋታል ምናምን ችግር የለውም። 5 ደቂቃ እኮ ምንም ችግር የለውም እና እንዲህ ብታረግ በየጊዜው እየመጣች ሞር ሰዎች ያዩዋታል። ነገ ልክ ሲገባ እቺ ልጅ መጣች ምናምን ማለት ይጀምራሉ። ከዛው ከየት ነው ማገኘው እሷን አካውንት ማለት ይጀምራሉ። እንዲህ ነው የሚገባው ወደ መንገድ ውስጥ እና በዛ መንገድ ቢሆን ጥሩ ነው። እሺ ሄሎ የራሴን ድምፅ እየሰማው ነው፣ በሌላ አካውንት እያሙኝ ነው ማለት ነው። እኔ ራሴ ስሰማው ሲያስተጋባ እናንተ እንዴት ነው የሚያስጠላው የራሴ ድምፅ። ይህን ድምፅ ችላችሁ ነው ቁጭ ያላችሁት። እውነት እናንተ መሸለም አለባችሁ። ይህ እኮ የህፃናት ማስመስል ድምፅ እኮ ነው። የራሴን ድምፅ ስሰማው አስቸጋሪ ነው። አሁን ጎበዝ ማለት ነው። ሄሎ ወይ አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና ቆየኝ። ሰላም ነው? ይመስገን ፈጣሪ። ምን እንታዘዝ? አይ እኔ እንኳን ዋትስአፕ ላይ መልእክት አስቀምጬልህ ነበር። ከቻልክ ትመልስልኛለህ አሌክስ? ምንድን ነው ጉዳዩ? እዚህ ነገር ላይ በጣም እኮ ቢዚ ስለመሆን ስራ ስወጣ ምናምን አልችልም እንደዚህ ለመመለስ፣ ምክንያቱም ብዙ ሜሴጅ ነው የሚገባው እና አሁን አንቺ ብትነግሪኝ ጥሩ ነው። እዚህ እንኳን ስለማልችል ነው። ሶሪ
እዚህ ስለማለት ማውን በውስጥ መስመር ለምትጽፉልኝ ለምትልኩት መልእክት ካላየሁት ብዙ ሰዓት አልወስድብን። በጣም አጭር ነው። እዚህ መናገር ማልችልበት ጉዳይ እኮ። ቆይ ምን መሰለሽ አዳምጪ፣ እኔንም ተረጅኛ የኔናት። አሁን ምን መሰለሽ እንደ እስቲበዲ ቦታ ሆነሽ አስቢ እስቲ። አሁን ለአንቺ ማውን ብዙ አይደለም ማለሽ። ትናንትም የሆነ ሰው ብሎኝ ነበር፣ ከትናንት ወዲያም ብዙ ጊዜ ተብሏል። እና ብዙ አይደለም የሚሉ ሰዎችን ብሰማ እዚህ ጋር ምን አስመጣኝ ታዲያ? አንደኛ፣ ሁለተኛ በጣም ከባድ ነው። የብዙ ሰዎችን መልእክት መስማት ከባድ ነው። ለሌላ ለአንቺ ከመለስኩኝ ለሌላውስ ማዳላት አይሆንም። ስለዚህ ካላረኩት ጭራሽ አለማድረግ ነው ያለብኝ፣ ካረኩት ደግሞ ለሁሉም ማድረግ አለብኝ። እንደዛ ነው መሆን ያለበት። አንደርስታንድ እንድታረጊው ነው። ለምን እዚህ ጋር አስመስዬ እሺ ብዬሽ ምናምን ወጥተሽ ከኔ መልስ ባታገኘ አንቺ ምን አይነት ውሸታም ነው የምትይኝ? ገብቶሻል? ሰው ፊት ለፊት ልነግርሽ ይገባል። ለዛ ነው እሺ። ሌላውም ሰው እዚህ ጋር እኔም እንዲልል ነበር ያለ ሰው መልስ ይሆነዋል። ተግባባን? ካልቻል ችግር የለውም። እኔ ግን አንድ ሁለት ቃላት ፈልጌ ነበር። እሺ እኮ አሁን እዚሁ ብትነግሪኝ ጥሩ ነበር። ነው እዚህ እንኳን ስለማለት ነው። ብችል ደስ ባለኝ። በስለማለት ሌላ አካውንት ካለሽ በሌላ አካውንት ነይና ንገሪኝ። ነው እዚህ አልችልም። ለዛ ነው በቃ አመሰግናለሁ። ለምን እችላለሁ ብያት ባልመልስላት አይደብርም? ይደብራል እኮ ሰውን አጓጉታችሁት ማለት ነው። እቺ ልጃውን በጣም ለሷ ጉዳዩ እርጀንት ሊሆን ይችላል። ሶኒ አቅልየው በቃ እሺ ብያት እቺ ልጅ መልስ እየጠበቀች ከሚሆን እውነቱን መናገር፣ እውነቱን ተናግሮ የመሸበት ማለት ያም ሰው ተስማማው አልተስማማው ይሰማል። ሰላም እሺ ግጥም እሺ እንሰማለን። ምን እንታዘዝ? የሆነ ትንሽ ሀሳብ ነበረኝና የምትረዳኝ ነገር ከሆነ ንገሪ። እኔ አሁን ያለሁት ዱባይ ነው። እሺ። እና በፊት 2009 ላይ ዱባይ ነበርኩኝና እዚህ ባለው ሰዓት የዛኔ አሁን ለምን 27 ዓመቴ ነው። የዛኔ ስንት ዓመት ይሆነኛል ማለት ነው። ቆጥረህ ማግኘት ትችላለህ። ልጅ ነኝ ምናምን። ከዛ የሆነ ልጅ ጋር ተዋወቅንና ከኮንትራት ቤት አስወጣኝ። በምንድን ነው የተዋወቃችሁት? የሀገሬ ልጅ ነውና ስልኬን ከቤተሰብ ላይ ሰርቆ ምናምን ነው የተገናኘ ነው። ከዛ እኔ ማላቀውም ነበር በፊት። ያው ሲነግረኝ አወቅኩት የሀገሬ ልጅ ነው እኮ። አይደለም የሀገርሽ ልጅ ነው ግን አሁን እዚህ በምን ጦስ ተዋወቃችሁ? ጦሱን ንገሪኝ፣ የጦሷን ቀን። ጦሱን ያው ረጅም ነው። ከመጀመሪያው ልንገርህ እንዲገባህ ብዬ ነበር። ከዛ ተዋወቅን። ያው ቤተሰብ ማሳወቅን ኒካ አስረን ቢያንስ 6 ወር እንደዛ ነው የቆየ ነው። ኢጃዛ ቤት አስቀመጠኝ። ኢጃዛ ቤት ባስቀመጠኝ ሰዓት የኢጃዛ ቤት ሰዎች የሆነ ነገር አደረጉኝና እኔ አበርኩኝ በሰዓቱ ማለት ነው። ከዛ አበርኩኝ። ያው እኔ አሳክሜሻለሁ አስታምሜሻለሁ ምናምን አለኝ። አላሁ አለም ያንን የማውቀው ታሪክ የለኝም። ከዛ ያው 1 ወር ምናምን ነገር የኢጃዛ ቤቱ ጓደኞች ምናምን አሳከሙኝ። ቁርአን ቤት ምናምን ነገር አዳኑኝ። ከዛ ካዳኑኝ በኋላ ልጁ ጣላሁት። በፊት በጣም ነበር የምወደው፣ በጣም ተወድጀው ምናምን ነው የተጋባ ነውና ከዛ ጠላሁት። ከዛ ራቅኩኝ። ያው ስለ ዲን ምንም ብዙም አላቅም። ሄርኩኝ ያኔ ተሱርቄ አስቀመጠብኝ ቦታ ጣፍቼ ሌላ ቦታ ሄርኩና ያው መኖር ጀመርኩኝ ማለት ነው። ከዛ እኔ የማውቀው በሰዓቱ ስለ ዲንም ስለምንም አላውቅም። ያው ስርቀው ኒካ እንደሚወርድ ነበር ያወቁ። ገብቷል? ከዛ ይኸው ራቅኩኝ፣ ሌላ ሰው አገባሁኝ። እሱም አገባ፣ የራሱን ህይወት ጀመረ እዚሁ ዱባይ ውስጥ ማለት ነው። እሱም አገባ። እኔን በሁሉም ቦታ ያገኘኛል፣ ያየኛል፣ ስለኔ ምን እንደምሰራ ምናምን። እሱ ስለ ዲን ጠንቅቆ ያውቃል። እርሜው ትልቅ ነው። ግን ያው እኔ ምንም ባደርግም ዝም ነው ያለኝ በሰዓቱ። ገብቷል? ከዛ ያው እኔም እዚህኛው ጋር ያው ኒካ አሰርኩ፣ ቤተሰብ አስተዋወቅኩ። ከዛም በኋላ ወለድኩኝ። እርጉዝ ሲሆን 2012 ላይ ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገብቼ ወልጄ ያው እዚሁም ጋር ባልስማማም ያኔ ልጄን አሳድጌ 4 ዓመት ሲሆናት ተነስቼ አሁን 2016 ላይ ወደ ዱባይ ተመልሼ መጣሁ እዚህ ማለት ነው። ከዛ እዚህ ስመጣ ቁርአን መቅራት ጀመርኩኝ። ስለ ደርስ ስለምናምን ስማር ያው ኒካ በርቀት እንደማይወርድ ነገር ተማርኩኝ። ከዛ ስማር ስልኩን አፈላለኩኝና
ደወልኩለት። ከዛ ስደውልለት በሰላማዊ ነገር አናገርኩት ምናምን ነገር በሰዓቱ እሱ ስለዚህ ሰው ደብድቦ አረቡን ደብድቦ ኢትዮጵያ ገብቷልና ከዛ አገኘሁት። እንዴት ኒካዬን አንተ ሁሉንም ነገር ታውቃለህ፣ እኔ ምንም አላቅም። አንደኛ ልጅነት ይዞኛል፣ አንደኛ ስለ ዲኔ ምንም ማቀው ታሪክ የለኝም። እንዴት እያወቅክ ይሄንን ሁሉ ኃጢያት ስሰራ ምን ትሰራለህ ምናምን ነገር ስለው ፈልጌሽ ነበር ምናምን አለኝ። አናለሁ ዓለም ከዛ እሺ በቃ አሁን ያለፈው አልፏል፣ ኒካዬን አውርድልኝ ስለው ኒካ አላወርድም አለኝ። ለምንድን ነው የማታወርደው? እኔም ትዳሬን ፈትቻለሁኝ፣ እንመላለሳለን እንጂ አንቺም ትዳርሽ እንደፈታሽ አውቃለሁ፣ እንመላለሳለን እንጂ ኒካ አላወርድም አለ። ግደለህም አውርድልኝ ብዬ ስለምነው እምቢ አለኝ። ከዛ በመሃል እንደዚህ እያወራን ባለን ሰዓት እሱ ተነስቶ ሳውዲ ይሁን እሱ ያለኝ ዱባይ ልመጣ ነበር ያለኝ። ከዛ ተነስቶ በየመን መጣ። የመን ሲደርስ ሐራሚዎች ያዙት። ሐራሚዎች ሲይዙት እጁን በላስቲክ እያቃጠሉ ያን ያንገበግቡት ብር ሐውል ምናምን ብለው ማለት ነው። ከዛ ያንን ቪዲዮ ሲልክልኝ አላስችለኝ አለ። እኔ እየሰራሁ ነው አልሐምዱሊላህ። ልጅም ሐላፍትና ቢኖርብኝ የቤተሰብ ሐላፍትና ቢኖርብኝ አላስችለኝ 3200 ድርሃም በዚህ ላኩላቸው ለነዛ ለሐራሚዎች ማለት ነው። ከዛ አንስተው ጀዛን ወሰዱት። ከጀዛን ሳውዲ ገባ። አሁን ሳውዲ ገብቶ ስራውን እየሰራ ነው። ከዛ አሁንም ዳግመኛ አላህን ከፈራህ ብሬን ስጠኝ፣ እኔ በጭንቅህ ጊዜ ነው የሰጠሁህ፣ ብሬን ስጠኝ። ብሩን አልካደኝም፣ ሪከርድ አለኝ። አሁንም ሪከርድ አኑሬ ይጀበታለሁ ማለት ነው። ከዛ አላህን ከፈራህ ብሬን ስጠኝ፣ አላህን ካልፈራህ ደግሞ እሱን ተወው። ቤተሰብም ይሄን ያክል አመት የቆየ ከማነካከታችን በፊት ኒካህን አውርድልኝ ስለው በጣም አስለመንኩት። በጓደኛም በራሴ ማስለመንኩት። እምቢ አለኝ። ኒካም አላወርድም አለኝ። ብሩን ለኔ ሰጥሻለሁኝ ይለኛል። ከዛ በዘመዶቹ ሳስጠይቀው ደግሞ ካሳዬ ነው አለኝ። የምን ካሳ? እኔ ምን አድርጌ ነው ካሳ የምከፍለው? በጭንቅ ጊዜ፣ በቸገረህ ጊዜ፣ በራቀህ ጊዜ ቀርቤሃለሁ፣ ሰጥቻለሁ። እሱንም ደግሞ አንተና እኔ አላህ ነን የምናውቀው፣ ሌላ ሰው ማንም መሐላችን የለም። ስለዚህ ከነየትክ ስጠኝ፣ በማንኛውም መማኛ ሊዝም። ካልነየትክ ደግሞ እኔ አሁን ይሄን ገንዘብ እንደዚህ ብል ቤተሰብ ማነካካት ነው ብላው ገንዘቡን። እኔም አንተም አላህ ፊት እንቀርባለን፣ ይዛኔ ትሰጠኛለህ። ኒካዬን አውርድልኝ፣ የራስህ ህይወት እየኖርክ ነው፣ የራሴን ህይወት ልኖርበት ብዬ ስለው እኔን እምቢ አለኝ። በዘመድ ማስጠየቅኩት እምቢ አለኝ። እና ስልኩን ብሰጥህ እሱን ለኒካዬ ብቻ እኔ ለገንዘቡን እንትን በልልኝ አልልም፣ ለምኑም አልልም፣ ግን ኒካያን እንዲያወርድልኝ ብትጠይቅልኝ ብዬ ነው። እስቲ ተረጋጊ፣ እስቲ ሚዩት አድርጊና አዳምጪኝ። እሺ አሁን እርግጥ እሱም አገባ አንቺም አገባሽ፣ በጣም ብዙ መንገድ ተርቃችሁ ሄዳችኋል ሁለታችሁ። ገብቶሻል? አንደኛ ነገር አንቺም ፍቺ አይነት ሁኔታ ውስጥ ሳትገቢ በትክክል በተረጋገጠ ሁኔታ ተለያይተናል፣ አንተም መንገድ ጋር አንቺም መንገድሽ ጋር ተባብላችሁ ሳትለያዩ አንቺም እንዲህ አይነት ነገር ውስጥ መግባት አልነበረብሽም። አሁን ጣት መቀሳሰሩ አይደለም የሚጠቅመው፣ መፍትሄው ላይ ማተኮር ነው። አንቺም አጥፍተሻል፣ እሱም አጥፍቷል። ስለዚህ አሁን ይህንን ጥያቄ ማውሰድ ያለብሽ በደንብ በዚህ ጉዳይ ላይ እውቀት ሊሰጡሽ የሚችሉ መንፈሳዊ አባቶችሽ ጋር ብትሄጂ በጣም ጥሩ ነው። ምክንያቱም ይሄ ከመንፈሳዊ ሕይወት አንጻር የሚዳኝ ነው ወይም የሚነገር ነው። ገብቶሻል? ሄደሽ የገጠመሽን ነገር እንዴት ይታያል ይሄ ብለሽ እሱን ማስጠየቅ ምናምን አይደለም። በሰው መጀመሪያ ጉዳዩ ላይ መፍትሄ ሀሳብ እንዴት ይመጣል? ገብቶሻል? ከመንፈሳዊ ሕይወት አንጻር ይሄኛው እንዴት ነው የሚዳኘው የሚለውን ጠይቂ። መጀመሪያ ነው መጠየቅ ያለብሽ። እሱን አውርድልኝ አታውርድልኝ ከእሱ ጋር ግብ ምናልባት እሱ ዝም ብሎ ወጠጤ ስለሆነ እዚህም እዛም ስለሚል እንዳልሽው በፈቃዱ አረጋለሁ አላረግም ሊል ይችላል። ግን በትክክል በህጉ መሰረት እንዴት ነው የሚታየው የሚለውን ሄደሽ ጠይቂ። ከዛ በኋላ መፍትሄ አለው፣ መፍትሄ ታገኛለሽ። በዛ መንገድ ከእሱ ጋር አትመላለሽ። እሱ በእልህ ምን ሊያደርግ ይችላል? አላረግም አረጋለሁ እንዴት ሆኛለሽ እንዴት ታመጫለሽ ሊልሽ ይችላል። ገብቶሻል? እሱን አትስሚ። እውቀቱ ያላቸው ሰው አባቶችሽ ጋር ሄደሽ ንገሪያቸው። ተግባባ?
ኡስታዞችን ጠይቄያለሁ። ካላወረደልሽ ምንም ማድረግ አትችይም፣ እሱኑ ጠይቂ። ከዛም በኋላ ያው ሀገር ስትገቢ ሸሪዓ ፍርድ ቤት ከሰሽ ነው አሉኝ። እኔ ደግሞ አሁን ላይ ሀገር መግባት አልፈለኩም ነበረ እና እዚሁ ምናልባት እናንተም ፈርቶ እንደዚህ ወይ ደግሞ ፎቶ እንትን ላይ ይወጣብኛል ምናምን ብሎ ፈርቶ ስጠይቁት ቢያወርድልኝ ነው እንጂ ኢትዮጵያ ከገባው እኮ በሸሪዓ ፍርድ ቤት ይወርዳሉ እኮ። ቆይ ይኸውልሽ፣ አሁን ከፎቶ መውጣት ጋር ሚውት አድርጊ እስቲ። ከፎቶ መውጣት ጋር አይገናኝም እኮ የኔ እናት። እኔ ሶሻል ሚዲያን እንዴት እንደምታዩት ነው አይገባኝ። ማለት አንድ ሰው እዚህ ጋር አውጥቼ አዋርጄው ፎቶ እንዳይፖሰት ተብሎ ምናምን በዚህ ሰው ፎቶ ቢፖሰት የሆነ ሰው ኮመንት ይሰጣል ይላል። ሰው ማንም ግድ አይሰጠውም ላንቺ የኔ እናት። መፍትሄ በዛ መንገድ አታገኙ። እኔ ሶሻል ሚዲያ ላይ ወጣችሁ ፎቶ በማስፖሰት ቪዲዮ በመፖሰት መፍትሄ የምታገኙ የሚመስላችሁ ሰው የሆነ ሰሞኑ ጉዳይ ነው የኔ እናት። ፖስት ብታረጊው ሰው ኮመንትና ላይክ ይሰጥሻል፣ ከዛ ይረሳዋል። ሁሉም የየራሱ ይወጣሉ። በነጋታው ሌላ አጀንዳ አለ፣ ትረሻለሽ። ገብቶሻል? ሰው ችግር ሲገጥማችሁ ወደ ህግ በትክክል መፍትሄ የምታገኙበት አካል ጋር ነው መሄድ እንጂ ሶሻል ሚዲያ ላይ ወተሽ እንዲህ አድርጎኝ አልሽ፣ ከዛ በኋላ ሰው አለ፣ ከዛ በኋላ ኖዬ ቴንኪው እሺ፣ ከዛ በኋላ ምን ይፈጠራል? በቃ ትረሻለሽ። አንቺ መፍትሄ ሳታገኝ እንዲሁ እየተብሰለስሽ፣ እሱ ደግሞ አንዴ ፖስተኛለች፣ ልክ አስገባታለሁ። ጣጣው ሰው መገቢ ግን ሙያ በልብነዋል። ዝም ብለሽ አንቺ ወደ ሀገር ቤት ስትሄጂ በዛ መንገድ መፍትሄ ታገኛለሽ አሉሽ አይደል? በቃ እዛ ቦታ ሄደሽ በትክክል ጉዳይሽን በዛ መልኩ ማስፈጸም እንጂ ሰው እዚህ ጋር ደውሎለት እባክህ እንዲህ ትደረጋለህ እንዲህ እንዳታረግ፣ ይሄ እንደውም ሌላ ጣጣ ነው የሚያመጣብሽ። እስቲ እንደምታመጣው ያለው ብሎ ሌላ መዘዝ ውስጥ ነው የምትገቢው። ስለዚህ አንቺ ሀገር ቤት ስትሄጂ አሁን መሄድ አትፈልጊም ማለት ችግር የለውም። ስትሄጂ ይህን ነገር በትክክል በህጉ መሰረት አስተካኪው ሄደሽ መፍትሄው ያ ነው። እሺ ተግባባ? እሺ ወንድሜ ባረከላህ። እሺ መልካም ቀን ይሁን። ወይ ጣጣ እኔ እኮ ማታረጉኝ ጉድ የለም። እኔ አሁን ፖሊስ አርጋችሁኛል፣ ፓይለት አርጋችሁኛል። ምን ያላረጋችሁኝ ነገር አለ? ምን ያላረጋችሁኝ ነገር አለ? አሁን እኔ ሶሻል ሚዲያ ላይ አስፈራርታችሁት፣ እኔ የተለመደች ነገር አለች መሰለኝ። እኔ አብዛኞቻችሁ የሆነ ነገር አይታችኋል መሰለኝ ሶሻል ሚዲያ ላይ። ፖሊስ የለም እኮ ሶሻል ሚዲያ ላይ የኔ እናት፣ ሁልሽም የምታዳምጡ ፍርድ ቤት የለም ሶሻል ሚዲያ ላይ። መነጋገሪያ ነው የምትፈጥሪው የሆነ ርዕስ። እስቲ አንድ ነገር ንገሩኝ እንደው በፈጠራችሁ፣ የሆነ ሰሞን መነጋገሪያ የነበሩ ጉዳዮች እስቲ አሁን አሉ? ንገሩኝ። አሁን አሉ ወይስ በጣም ከባድ የተባለለት ጉዳይ እስቲ ንገር። አንድ አስቡ አይምሯችሁ። ወቸው ጉድ ምናምን የተባለለት ጉዳይ ከዛ ሰው ሼር ተደራረገ፣ ተቀባበለ፣ በቃ ተወራ፣ ብዙ ሰው ፖስት አረገ፣ ስቶሪ ያረገው ምናምን። አሁን የት ነው እንደዚህ አይነት ጉዳይ ያለው? የለም፣ ተረስቷል። እስቲ ፈልፍሉ። ሁሉም ረስቶታል። እንዲህ ነው የምትረሱት ሶሻል ሚዲያ ላይ። ተበደልሽ፣ በደል ደረሰብሽ፣ ፖሊስ ጣቢያ ሄደሽ ወደ ህግ አቅርቢ። ህግ መፍትሄ ይሰጥሻል። ፍትህ እንደዚህ ነው መሆን ያለበት እንጂ እኔ ሶሻል ሚዲያ ላይ ፖሊስ ጣቢያ ያለ ይመስል እኔ ጉዳዩን ወደ ሶሻል ሚዲያ የምታመጡ ሰዎች ነው የምትገርሙ። እሺ ሌላ ርዕስ ሲመጣ ይደረሳል። ልክ ነሽ። ሌላ ርዕስ ደግሞ ይመጣል። ጤና ይስጥልኝ። ሄሎ ማነክስ ታውረስተልን ሰላም ነው? ሰላም። እሺ ብዛ እንኳን ደህና መጣሽ። ምን እንታገስ? እንኳን ደህና ቆየህ። አመሰግናለሁ። ትንሽ ምክርም ይሁን ብቻ አይዶ ነው ትንሽ ነገር ጥያቄ ልጠይቅ ነበረ። እሱ ላይ ብዙ አይደለም። እሱስ ምንድነው? ኬት ነው የምጀምረው? ከመጀመሪያ ልጀምርልህ። ኦልሬዲ ጓደኛ ነበረና 1 አመት ሆነናል። በመጀመሪያ